አላልፍልህ አለኝ እኮ በእናትህ ቋጠሮ ምን እሺ ነው በእናትህ አሁን ፈርስት ሃፍ ያቺ ስተት ብቻ በገባባችሁ በቃ በዛው አልቆ ወጣ ዳንኤል ፋርክ የሚባለው ደግሞ ካለቀ በኋላ ሄዶ ከዳኛ ጋር ጣልቶ ቀይ ማን አባ መጀመር 90 ደቂቃ ሙሉ ስራውን አሰራም ነበር ባለቀ ሰዓት አንተ ኡናይ ኤምሪ የወራጅ ቀጠናዎች ኡናይ ኤምሪ ምን አባ ነው የምትቃጠለው ካለቀ ሰዓት በኋላ ከኛ በላይ አልተቃጠልክ አትወርድ አድክም ያርሴ ደጋፊዎች ሲቲ አሳማኝ አይደለም ብቃቱ የለውም ብዙ ቡድኖች ይመጣጣኑታል ብትል ከሆነ ልክ ልትሆን ይችላል ግን ሌላ የሚያሰጋው ነገር ምን እንደሆነ እንገር ትዝ የሚል ከሆነ አመቱ ሲጀመር እኮ ራሱ ኤንሲቲ አይተነው ነበር ከዛ ዶራኑማ ተጨመረ ተከላካዮቹ ባንዴ ቻሉ አሁን ጎሂ እኮ ነው ያለው ጎሂና ዲያዝ እኮ ነው ያሉት የዛኔ እኮ 8 ጌም ሲያሸንፉ ጋቫርዲዮልና ዲያዝ ነበሩ አሁን እንደውም ትንሽ አፕግሬድ አድርጓል ተከላካያቸው አፕግሬድ አለ ዶናሩማ ደንቆሮ ነው አይሰማህም ጭራሽ ነው ማይሰማ ሰዛ እንደምንም ብለው አንድ ጎል አግብተው ይዘው ማስጠበቅና መውጣት እኮ ከቻሉ እኮ ችግር ነው ማን ባለፈውም ልክ እንደዚህ አይደል ያስጠብቀው የወጡት ሰከንድ አፍ ተበልተው አረ ማን ችግር ውስጥ ነው አሁን ነገ ሃንግማንን አሳማኝ አገራረፍ መግረፍ አለብን አሳማኝ አገራረፍ ማለት ነው እኔ በጣም አሁን በቃ ሲቲ ስለሚጥል አይደለም እኛ ምን በለው እኛ ስለምንችል ብቻ ነው መብላት ምንችለው እና እንደምንችል ነገ ማሳየት አለብን አባቴ ነገ ማሳየት አለብን እነዚህ እናታችሁ እኛ አሪፍ ስንሆን ነው እናንተ የሚገባችሁ ታይትል ሬስ ነው ያለፈው አመት የት ነበርክ 5 በተከታታይ ማለት ትችል ነበር እኮ አድክም ወይኔ በእናት ካልቨርት ሌዊን የሚባል ውዳቂ አጥቂ እናቴ ይሄኔ ማለት ነው ሊድስ 2 እና 3 ጎል ያገባ ነበር ፈርስት ሃፍ ማለት ነው ጠንቋይን ያመጡብን ሲጀመር እንደ ጋርዲዮላ የተመታ ሰው የለም እንደ ጋርዲዮላ የተመታ ሰው የለም አመጣው በቃ ይሄው እየሄደ ቅርቅር እየወሰደ ቅርቅር ምን አንተማ አርሰናል ደጋፊ አይደለም በቃ ሴሜኒዮ የአርሰናል ደጋፊ አይደለም ማረጋግጫለሁ በስማም እናንተ ደግሞ ማን ሊድስ ያቃጥላችሁ ቢስሚላህ የፔፕ ጋርዲዮላ ማንቸስተር ሲቲ ሊድስን 1-0 በማሸነፍ ከሊጉ መሪ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 ማጥበብ ችሏል ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት ማንቸስተር ሲቲ ዛሬ እንግዲህ ወሳኝ 3 ነጥብ ነው ማግኘት የቻለው በጨዋታው ላይ በመጀመሪያ ላይ ያው እንደ 20 ደቂቃ ላይ ተፈትኖ ነበር ትንሽ ሊድሶች ማጥቃት ሞክረው ነበር እንደውም ኦን ታርጌት ራሱ አላደረገም ነበር ግን ያው ሲቲ እንደምታውቁት አሁን ላይ እንደ በፊቱ ማራኪ ጨዋታ ምናምን ባይጫወትም ውጤት ተኮር ጨዋታ ነው የተጫወተ ያለው ወዳውኑ እንግዲህ ሴሚኒዮ ጎል አስቆጥሮ ረፍት ላይ 1-0 መርተው ወጡ ከረፍት በኋላ ጎል ግን አላስቆጠሩም በተደጋጋሚ ይሄ የሆነ ነው በዚህ ሲዝን የፔፕ ጋርዲዮላ ማንቸስተር ሲቲ እስከ ረፍት ነው ጎል አስቆጥሮ ከረፍት በኋላ ያስቆጥረው ሃላንድም ዛሬ አልተገኘም በጨዋታው መሃል ላይ እንደውም ጾመኛ ተጫዋቾች 12ኛ ደቂቃ ላይ ፊጥራ እንዲያደርጉ ተቋርጦ ነበር በዛ አጋጣሚ ፕሪሚየር ሊጉ በጣም ይሄን 2-3 አመት በጣም የሚገርም ድጋፍ ነው ያደረገ ያለው ለሙስሊም ተጫዋቾች ጋርዲዮላም ተጠይቆ ነበር ትናንትና ራሱ የሙስሊም ተጫዋቾች ስላሉ እንዴት ነው ረመዳን ላይ ከብዳቸውም እንዲያስተላልፍልን ለነሱ ብለህ ትቀይራለህ ምናምን ተብሎ ተጠይቆ ነበር እሱ ያው ያቁታል ልጆች አይደሉም በረም ለምደውታልና ከዶክተሮች ጋር የተረጋገረ ውጤታማ የሚሆኑበትን ሁኔታ እናደርጋለን ብሎ ነበር ዛሬ ማሰልፏቸው ነበር እነዛ ጾመኛ ተጫዋቾች እንደውም አንደኛው አሲስት ማድረግ ችሏል ፔፕ ጋርዲዮላ ግን ዛሬ ወሳኝ 3 ነጥብ ነው ማግኘት የቻለው ያው አሁን እንደዛ አይነት ሁኔታ ላይ ሲሆን እሱ እንደዚህ ግፊቶችን ጫናዎችን መቋቋም የሚችል አሰልጣኝ ነውና ሁሉ ነገር ማድረግ የሚችል ነው ልጆቹንም በተለይ አሁን ጉሄ ምናምን ማስፈረሙ በጣም ጠቅሞታል ብዬ አስባለሁ ግን ሰዎች ከፔፕ ጋርዲዮላና ይሄ ከሊድስና ከሲቲ ጨዋታ በዘለለ በጣም ገራሚ ጨዋታ ነበር ዶርትመንድ እና ባየር ሙኒክ በጣም ወሳኝ ጨዋታ ነበር 3-2 ማሸነፍ ችሏል ባየር ሙኒክ እንግዲህ በ11 ነጥብ ምናምን እየመራ ነው ቡንደስሊጋውን ካምባክ አድርጎ ነው ማሸነፍ የቻለው በጣም ገራሚ ጨዋታ ነበር እነሱም ግን ሲቲ ወሳኝ 3 ነጥብ ማግኘት ችሏል እስቲ ስለ ጨዋታ የተሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ቴንክ ዩ እንዴ ምንድነው የምትፈልጉ ሲቲ ሰው ላበላብ ታረጋላችሁ እንዴ ምንድነው እንደዚህ ፍሬ የምታፈርጡት አረ ጭንቀት በፈጣሪ ስም አረ እንደዚህ አትጫወቱ አስቡልን ለኛ አስቡልን 2 ነጥብ ነው የቀረሽ ሲቲ 2 ነጥብ እኔ ነገ ወያላውን እምብርቱ ስር ገብቼ እንዲ መጅልግ አረጋግልሻለሁ አንቺ ድልሽን በቀጣይ ተጠቀሚ በቀጣይ ባሁኑ በኔ ኮንፊደንስ ሱፊሽን ላብሰሽ ነው ማየት ያለብሽ በኮንፊደንስ ጭራሽ ነው 1 ነጥብ ይዞ ያወጣ አርሰናል ነገ ደስ የሚል ምሽት አርሰናል አትበላትም መርዝ በላ መልካም ምሽት ትችላለህ ቸርኪ ማርያምን አንተ ነው የምትችለው አይታችኋል ፈርስት ሃፍ ልንወጣ ስንል 47ኛ ደቂቃ ላይ አግብተንባቸው ወጣን ትችላለህ ቸርኪ ፔፕ ራሱ እንደዚህ ያለ ካይታል አይደለ ትችላለህ ልክ ረፍት ልንወጣ ስንል ቸርኪ የሚገርም ኢንሳይሲቭ ፓስ ለኤትኖሪ ያሻማው ታፒን ሴሜኒዮ በጣም ነው የምትችለው ቸርኪ ማርያምን እንደዚህ ደፍሮ ወደፊት የሚያቀብል እኮ ስላጣን ነው
የመጀመሪያውን 30 ደቂቃ በጣም በስማ ማስጨንቀው ነበር። ካውንተራቸው በጣም ነው የሚያስፈራው። እኔ የማውቀው ሊድስ ይሄን ለአርሰናል ጊዜ ተጫውተው ሊድስ ጭምልቅልቅ ያለ ግን ከጨዋታው በፊት እንደተናገርኩት በጣም የሚያስቋጥር ጨዋታ ይጫወቱላቸዋል፣ ግን ምንም አይፈጥሩም ብዬ እንደተናገርኩት እየሆነ ነው። ስቲል ሰከንድ ሃፍ ያስፈራል፣ ግን ዲፌንሳችን እንተማመናለን፣ ዶናሩማ እንተማመናለን። ግባ ይሄ ለኛ ያበደ ውጤት ነው። ነገ ከተጠቀምንበት ፕሬሸር ውስጥ ያለውን አርሰናልን ነው የምናገኘው። እዛ ኤሚሬትስ ሄደን እንዴት ነው ፕሬሸር ይቋቋማል አይቋቋምም የሚለውን ቼክ የምናደርግ ይሆናል ማለት። ይሄ ቲም ግን አንተ እኛ እዚህ ሜዳ ላይ ምን ያህል እንደተቸገረን ታስታውሳላችሁ። ያለ ሃላንድ ያለ ዶኩ በአንድ ጎል በሴሜኒዮ ብቸኛ ጎል ብቻ 3 ነጥቡን አፈፍ አድርጎ መጣ። ስለ በቃ አንተ ቆርጧል። ይሄ ቲም ወስኗል እስከ መጨረሻ ለመታገል። የምን 10 ጌም ነው እስከ መጨረሻዋ ጠብታ ደም ጠብታ ድረስ እንፋለማለን አይነት ኬዝ ማለት ነው። ማንዬ ሊድስ ሞከረ፣ አልቻለም፣ ማስቀባት አልቻለም። እቺ ለኛ ከተጠቀምንባት ያበደች ውጤት ነች። ነገ ክሊክ ማድረግ ነው ኤሚሬትስ ላይ ሄደ ግባለት ይላል። ምርጥ 3 ነጥብ እንዴት እንደሚጣፍጥ ጣፋጭ 3 ነጥብ በስማ ከባድ ጌም ነበረ። ግን የዋንጫ ቲም ስትሆን ሜንታሊቲ ሲኖር እንደዚህ አይነት ጌሞችን አሸንፈ ተወጣለህ ማለት ነው። ጥሩ ባትሆንም ታሸንፋለህ። ሁሌ አይደለም እኮ አንዳንዴ ጥሩ ባትሆንም ነው። አሁን አርሰናል ሁሌ ጥሩ ሳይሆን ነው የሚያሸንፈው። እኛ ግን አንዳንዴ አልፎ ጥሩ ባንሆንበትም እናሸንፋለን። የሚገርም ጌም ነበረ። ሴሜኒዮ ቀኑ ሙሉ ሲያቃጥለኝ ነው ያለው፣ ግን ጎል አግብተው በሱ ጎል ነው ያሸነፍነው። ምን ማድረግ ትችላለህ? ምንም። ተከላካዮቻችን በጣም ነበር። ማርክ ጉይ፣ አንቺ ጥቁር ዳይመንድ አሁንም የምትገርሚ ነበር። ዶናሩማ እኛ ስለአንተ ቃል አጠረን ምን እናውራ። በቃ ለማንኛውም እናመሰግናለን። ጋፑ ወደ 2 ጠቧል። ወያላ ቴንሽን ላበላብ ከኔ ጋር ዋንጫ ፉክክር ላይ ገብተ ሰላም አይኖርም። በሰላም አተኛም ነግሬያለሁ። በሰላም መተኛት የለም። አቋሞች እናመሰግናለን። ዛሬም የቋጠራችሁ ነበር። የእናንተ ቋጠሮ በደም ጠቅሞናል። ነገ ወደ እንዛኛ ቋጠሮ እስክናልፍ ድረስ ዛሬ በዚህ ተጠናቋል። ከሞን ሲቲዘን ይመቻችሁ። እንደዚህ አይቻልም። በቃ ጥሩም ሳትሆኑ ማለት ነው ተበልጣችሁን በሌላ ቡድን ማለት ነው። እንዴት ነው የምታሸንፉት? እንዴት ነው እንዴ? እግር ኳስ እኮ ነው እንዴ ጀማአው። ይሄ ቡድን ማለት ነው ጥሩም ሳይሆን ማሸነፍ ጀመረ። በቃ ይኸውላችሁ ሊድስን 1-0 በሆነ ውጤት አሸነፉ። ያቺ ሽርፍራፊ ሰከንድ ተአምር በሆነች ሴሜኒዮ ባስቆጠራት ጎል እንግዲህ አግብተው ረፍት ወጡ። በዛው አለቀ ጀማው። ሊድሶች በጣም ምርጥ ነበሩ ጀማው። ጨዋታን ዶሚኔት አድርገው እየተጫወቱ ነበረ። ሙከራዎችን ወደ ጎል ቶሎ ይሄዱ ነበር። ግን ከፊት ያሉት ተጫዋቾች እጅግ ደካማ ናቸው። በተለይ ካርቨርትሊን ነው ምናምን የሚሉት ተጫዋች ማታውት በቃ አይረባም ነው የምላችሁ። ምንም ወይ ከቡድኑ ጋር እኔ እንደው ተተነጥሎ ሌላ ክለብ ተጫዋች መሰለኝ የምሪ ነው የምላችሁ። በቃ የቡድኑ አጋሩ ላይ መስልም የሚጫወትበት መንገድ እና ሲቲ አሸነፈ ጀማው። በእውነት ነው የምላችሁ ይሄ ጨዋታ ላይ ሊድስ የሆነ ነገር ይዞ ይወጣል ብዬ ተስፋ አድርጌ ነበር። ፈርስት ሃፍ ላይ መጀመሪያው 30 ደቂቃ የነበረችው እንቅስቃሴ ጥሩ ነበር። ይሄኛው በአጋጣሚ ተቆጠረ አይነት ጎል ነው አሰብኩትና ሰከንድ ሃፍ ላይ እጅግ ጥሩ ነገር እናያለን። ነጥብ አቻ ከመውጣትም አልፎ እስከ መሸነፍም ሊደርስ ይችላል ሲቲ ብዬ አስቤ ነበር። አልሆነም። ሲቲ ጥሩም ሳይሆን ማሸነፍ ቀጥሏል ማለት ነው። ቀጥላልን ወደፊት እኛ በራሳችን ክንድ ማለት ነው አሸንፈን ዋንጫ መብላት አለብን የግዴታ ማለት ነው። ይመቻችሁ። ኮሜንት እንድጽፉልኝ ነው ፈልገው ማለት ሁላችሁም ማለት ነው። ሲቲ በዚህ ጨዋታ 3 ነጥብ ይገባዋል። እስኪ ኮሜንት ላይ ጻፉ። እኔ ምን ስለ ጨዋታው ምናምን ነገር ነገ በደንብ እንወራበታለን። በዚህ ጨዋታ ሲቲ 3 ነጥብ ይገባዋል አላችሁ። እዛ ስፍር ያላችሁ ደጋፊዎች ልክ አሁን ሲቲ በእንደዚህ አይነቱ 3 ነጥብ ሲወስድ ምናምን ነገር እንደዚህ ነው ዋንጫ ቡድን ኤክስፒሪየንስ የሚጠቅመው ለዚህ ነው። የዋንጫ ቡድን ዋናው 3 ነጥብ ነው። ልክ አርሰናል ደግሞ በእንደዚህ አይነቱ ሲወስድ ምናምን ነገር እንደዚህ ነው። ዋንጫ ቡድን እንደዚህ ነው የሚጫወተው ምናምን እናቃችኋል። ማን እንደሆናችሁ ራሳችሁን ታውቃላችሁ። ግን እስኪ ለፉትቦል ፋን ማለት ነው ሲቲ በዚህ ጨዋታ 3 ነጥብ ይገባዋል ወይስ ደግሞ ሲቲ ከአርሰናል የተሻለ ቡድን ነው ወይ? ኮሜንት ሴክሽን ላይ አስቀምጡልኝ። ይመሻሹ። አሸነፈን። ይሄ ማብራት የለም ቤት ውስጥ እንዴት ቪዲዮ ልስራ? ገና እየገባሁ ነው ቤት። ይሄው ሪንግ ላይቴም እንደምታዩት ነው። በቃ ተናድጃለሁ። ለማንኛውም ግን አሸንፈናል። እንችላለን እኛ ቋጥረን አሸንፈናል። በቃ 2 ነጥብ አድርገናል። ነገ ደግሞ አርሲ ነጥብ ትጥላለች እርግጠኛ ነኝ። ግባና ወጣው። ኧረ ልጆች ተጫወቱ በጣም ከእንግዲህ ድል ተመለሱ አይመጣም። ልጅነቴ ማርና ወተቴ በለው። እድግ በልልኝ እኔ አባት እውነት ደስ ብሎኛል። ግን አስጨነቅ። ተዋ 2 ጎል 3 ጎል አግባና ገላግለኝ። ተዋ ቶሎ ብለህ ምንድነው ግን ዋናው አላማችን ጥሩ ነው። በቃ በግባም መንፈስ ተጠቅኝ ጥሩ ነው። ወያ ተጨንቋል
ነገ ደግሞ ያው የተለመደ ተግባራችንን እንፈጽማለን። እሱ ችግር የለውም። አንተ ብቻ ለጥልጥልኝ እንጂ እኔ ለዛ ያዛኛው እኔ አለሁልህ አባቴ፣ እንዳያሳስብሽ። ይመችሽ ፈለው፣ ደስ ብሎኛል። ሲቲ አሸንፏል። ይሄ ለቋጣሪ የማይመች ቲም ዛሬም ድል ይዞ ወጥቷል። አሁንም በሁለት ነጥብ ነው። ሊያውም አርሰናል ቀሪ ጨዋታ እያለው ታይሚን ሲቲ ቀሪ ጨዋታ እያለው ማለት ነው። ምድረ ቋጣሪ ሲቲ ፈርስት ሃፍ ነው ጌም የሚጨርሰው ብያለሁ። ስለዚህ ፈርስት ሃፍ የሲቲን ጌም አይተህ መተኛት ነው። ማሏሻችሁ ነገር ይኸውላችሁ፣ እኔ በጣም ሃይፕ ሆኜ ቪዲዮ ማልሰራው ሲቲ በሁለት ጎል ብልጫ ዓለም አሸነፉ ብቻ ከምታስቡት በላይ በጣም ብዙ ብር ነው ያጣሁት። እሱ ብቻ እና በጣም ተቃጥጌ ነው ያየሁት። የሃላንድ አለመግባት በቃ በስመ አብ። ለምን ሃላንድ እንትን ብሎ አይወጣም? ተኝቶ አይወጣም ሜዳ ውስጥ ይግባ። ለማንኛውም ኮንግራትስ የሲቲ ደጋፊዎች፣ ዊን አድርገናል። አሁንም ቢሆን ነጥብ በሁለት ነጥብ ነው። ሲቲ ቀሪ ጨዋታ እያለው ማለት ነው። ይሄ ነው ሲቲ። ኮፒ ሊንክ አድርጉ፣ ፎሎ አድርጉ። ይመቻችሁ። ሞከርነ ጣርነ አልሆነማ። በቃ ሊድስ ግን ኧረ አትችሉም። ምን አይነት ኳስ ነው የምትስቱት? ኧረ ሊድስ ወይኔ ሊድስ እግዚአብሔርን ትችላላችሁ። አስጨንቃችሁታል ፈለውን። ያን ደደባት ቂዛችሁ ገብታችሁ ነው እንጂ ውጤት ይዛችሁ እንደምትወጡ ልቤ ውስጥ ተሰምቶ የነበረ ነው ምላችሁ። እናቴ ትሙት ግን ትችላላችሁ። አልደበረንም እኛ አርሰናል ደጋፊዎች። እሺ የቋጣሪው ማህበር ዛሬ ሊሳካልን ከጫፍ ደርሰን ነበረ። ለማንኛውም በሚቀጥለው ጨዋታ እንቋጥረባችኋለን ነው ምላችሁ። አለን እንቋጥራለን። ይመቻችሁ። አሁን ላይ ጋርዲዮላ እየተከተለ ያለው ስትራቴጂ ምን እንደሆነ ታውቃላችሁ? የትን ፍጩ ብቻ ዱቄቱን አምጪው የሚለው ነው። ይመቸው። አረ በስመ አብ። በቃ ሰከንድ ሃፍ ላይ ጌሙን ማኔጅ ለማድረግ የሞከረበት መንገድ በጣም ይለያል ነው የምላችሁ። እንደዚህ እኮ ያሎቹ እኮ እንደዚህ ጌም ማኔጅ ቢያደርጉ ኖሮ እስካሁን የጣሉት ነጥብ ይሄኔ ስንትና ስንት በ30 ምናምን ነጥብ ርቋቸው ነበር ሲቲዎች። ግን ጋርዲዮላ የዋንጫ አሰልጣኝ ስለሆነ እንዴት ጌም ማኔጅ ማድረግ እንዳለበት ስለሚያውቅ አየህ ስር እየተከተለ ነው። አንተ ብቻ የነገውን ውጤት ጣልለት። እንዴት እንደሚበላው እንዴት እንደሚርቅ ያሳያል። በነገራችሁ ላይ ዛሬ ማለት ነው አንዱ ጀለሴ ጨዋታው እንደዚህ ያልቃል ብሎ ልኮልኝ ነበር። እኔ ምን አልኩት በኢንቦክስ? እመነኝ የዚህ ተቃራኒ ካልሆነ እመነኝ ብዬዋለሁ። የዛሬው አልፎልኛል፣ የነገው ነው የሚጠበቀው። እንግዲህ ቼላ ወንድም ጥላ አታሳፍረኝም። ይመቻችሁ። ለማንኛውም ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ማንቸስተር ሲቲ እንግዲህ ሊድስን 1-0 ማሸነፍ ችሏል። የነጥብ ልዩነቱንም ወደ 2 ዝቅ አድርጎት ለሲቲም ጎሉን ያስቆጠረው ሰመኒዮ ነው። 45+2 ላይ ነበር ያገባው። አርሰናል ነገ በለንደን ደርቢ ከቼልሲ ጋር የሚያደርጉት ጨዋታ እስከሚካሄድ ድረስ ነጥብ ልዩነቱ በ2 ሆኖ ይቆያል። አርሰናል ነገ የሚያሸንፍ ከሆነ የነጥብ ልዩነቱን ተመልሶ ወደ 5 የሚሰፋ ይሆናል። ነገር ግን ሲቲ አንድ ጨዋታ ቀሪ ያለው ማለት ነው። የኛ ልጅ በርቺ እንዳትረቺ። ሲቲ 1 ሊድስ 0 ማለት ነው። ምን አይነት የዋንጫ ቲም እንደሆነ አሁን ተመልከት ማለት ነው። ማንቸስተር ሲቲ የዋንጫ ቲም መሆኑን በስነ ስርዓት ነው ያስመሰከረው። ምክንያቱም ማጥቃት ባለበት ሰዓት አጠቃ፣ መዝጋት ባለበት ሰዓት ዘጋ ማለት ነው። እና አሁን ነጥብ በ2 ነጥብ ሆኗል። አርሰናል ነገ ስትለጠፍ ማለት ነው ሲቲ ቀሪ ጨዋታ እያለ በ2 ነጥብ ማለት ነው። ስለዚህ ለሲቲዬ የኛ ልጅ በርቺ እንዳትረቺ ማን ይኬዳል ነው የምልህ፣ ይኬዳል። ዛሬ ቋጠርኩት ቋጥሮ አይደለም። ይሄ የተረገመ ቲም እኔ ላይ ያደረሰውን ግፍ ወንድም ጥላ ፈላ ላይ እንዳያደርስ ታግያለሁ። የምር ታግያለሁ። ሴሜኒዮ ይመቸው። የምሬን ነው የምላችሁ። ቀይ ነው የዋንጫ ቡድን ማለት። ሃላንድ ባያገባ ሴሜኒዮ ያገባል። ይሄንን ነበር ስላችሁ የነበረው ወያላ። ሪመምበር ጎል እየጠፈፈ ሲመጣ አንድ ሱፐርስታር ያስፈልግሃል ጨዋታን አሸንፎ እንደሚወጣ ብያለሁ። ሲቲ ደግሞ ብልጥ ናቸው። ጨዋታ አሸንፎ የሚወጣ ተጫዋች ገዙ። ረጅም ሲዝን ነው የሚሆነው ለእናንተም ለእኔም እየቋጠሩ እንዴት እንደምዘልቁ አላውቅም። የምሬን ነው የምልህ። እኔ እኮ ሽማግሌ ነኝ አስታውሱ እንጂ እኔ እኮ ትልቅ ሰው ነኝ። ስኳር፣ ደም ግፊት ምናምን ብዙ እንትኖች አሉብኝ፣ የወገብ ምናምን በቋጠሮ እየተጎዳሁ ነው ያለሁት። እንደዚህም ሆኖ ግን እስኪ
እቺን ዋንጫ ከበላችሁልኝ በቃ ዋናው እሱ ናት። አንዴ ገብቼበታለሁ ተያይዣለሁና ይመቻችሁ። አሪፍ ውጤት ነበር። እንችላለን እንደዚህ እንደምናሸንፍ እርግጠኛ ነበርኩ። መጀመሪያ ተናግሬያለሁ። ለመቋጠር የሚመች ጌም ይጫወቱላችኋል ሊድስ ግን ምንም አያመጡም። 2-0 ወይ 3-1 ብያለሁ። አንዷን ሃላንድ ቢኖር እንደምናገባ ቁጠሯት። ቋጣሪ ያንስ ነጋውን ትጠያለሽ ያራዳ ልጅ። አሁን በቃ የሚገርም በቃ አላ ይሄ ሰከንድ ሃፍ የምንተራመሰው ነገር ምናምን ጠፍቷል። ተረጋግተን ቢያንስ ሳይገባብን እየወጣን ነው። ያ ደግሞ ጥሩ ነው። ገብቷችኋል? ሊድስ ዛሬ ሙሉን ጨዋታ ማለት ይቻላል በጣም አስጨንቋል። የሆነ ሰዓት ላይ እንደውም ለረጅም ሰዓት ኳስ ይዘን ምናምን እኛም ተቆጣጥረን ነበር። ግን ይችላሉ በጣም ግን እንዲያገቡ አልፈቀድንላቸው። ለጨዋታው ያው ኒኮ ኦራይሊ ባልተጎዳ ጸሎቴ እሱ ነው ተቀይሮ ወጥቷል። ሲሪየስ ባልሆነበት ከ1-2 ሳምንት የዘለለ እንዳይሆን እንመኛለን። ራይንደርስ ገብቶ ምን አይነት ጨዋታ እንደተጫወተ አይታችኋል። በቃ ስኳድ ራሱ ነፍ ነው። ሳቪኒዮ ገብቶ ደግሞ በማይችለው ቦታ ያስገባዋል ፔፕ። ሳቪኒዮን ስታስገባ ከሰማይ ፔፕ በራይት ዊንግ በኩል አጫውተው። ልጁ ግራኝ ነው። በዛ ጋር ገው ከተንኳን ቢያደርግ አይመታም አይሾትም እንጂ በዛ ሳይድ ምናምን ከሆነ ጭራሽ አጥቂ ከሴሜኒዮ ጋር እያጫወታቸው ነበር። ኤኒዌይ ነገ ለቼላው ወንድም ጥላ። ከዚህ በኋላ ሲቲ ላይ አትቋጠር። እኔ እኮ ነግሬያ ራስህን ተወጣ ራስህን ቻለ። ሲቲ እንዲያረገ አይጠልልህ። እኔ እንደ ዛሬ ልብ ድካም ዛሬ ነበር ልብ ድካም ቢይዘኝ ቅዱስ ዛሬ ነበር የሚይዘኝ። እንዴ በዚህ ነው ያለክ እግዚአብሔርን አንተ ወያላ ግን ለራስህ ቲም እንደዚህ ቋጥርኛ ላይ እንደዚህ ከምትቋጥር ለራስህ ቲም ቋጥርና ዋንጫ ብላ የምትችል ከሆነ ወይኔ ኧረ ምን እየሆንን ነው? እኔ እግዚአብሔርን እንዴ ዋናው 3 ነጥብ ነው። ምን አገባኝ 3 ነጥብ ነው። ግን ይሄ ነገር ከዚህ በኋላ እንዳይደገም ወይኔ በስመ አብ በቃ ሾክድ እኮ ነው እንኩት። እኔ እንዴ ዝም ብሎ ይመታሉ ዝም ብሎ በቃ እነሱ ጋር ሙሉ ኳሱ እንዴ ሰከንድ ሃፍ ይሻሻላል ብዬ እጠብቃለሁ። ጭራሽ ዶኩን አላስገባም። ራይንደርስ ከገባ በኋላ ባሰ ነገሩ። ኦራይሊም እኔ ጉዳቱ ይሁን እኔ እንዴት እንደሆነ አላውቅም። ምን አገባኝ ነገ እመጣልሃለሁ። ወይኔ ዛሬ ያወጣህን። እሺ ሲቲ አሸንፏል እንደምትመለከቱት፣ ግን ምንም አላማረኝም ጋይስ። ያለው ነገር ምንም የሚያስተማምን ነገር የለም። ምንድነው የተመለከትነው ሲቲ በክርስቶስ። ለማንኛውም ያለው ነገር አላማረኝም እና ኢራን ገፊበት እስኪ በደንብ ያለው ነገር አስቀጥ። ምንም ምን አላማረኝም። እስኪና ሃይላብን ምናምን ሜንሽን አርጓቸው ኮሜንት ላይ ጠይቋቸው። እንግሊዝ እንዴት ነው አዝማሚያዋ እዚህ ጦርነት ላይ የመግባት እንደው ጭላንጭል ተስፋ ካላት ምናምን ጠይቁልን። ኢራንስ እንዴት ነው? ኳታር፣ ዱባይ ማንንም አልቀር። እንግሊዝስ መቼ ነው የምትመታው? እርግጥ ነው እንግሊዝ ድረስ የሚደርስ ሚሳኤል ምናምን ላይኖራት ይችላል። ግን እንዴት ነው ተስፋ የላትም ወይ? ያንን የመስራት ጊዜ አለ እስከ ሰኔ። ብቻ ጨዋታው ጨዋታ ነው። ግን እኔ ምንም ያለው ነገር አላማረ። ሲቲ ምንም አላስተማመነኝም። ደግነቱ ሲቲ ማይበላ ከሆነ 3ኛው ዓለም ጦርነት ይነሳል። ምክንያቱም አርሰናል ሊበላ አይችልም። በቃ ዋንጫ ሊበላ ስለማይችል 3ኛው ዓለም ጦርነት ይጀምራል። ይሄው ነው።